ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የክልልና የዞን ባለስልጣናት አፋብን በጋይንትና በደራ ባደረገው ኦፕሬሽን ሚናቸው ከፍተኛ መሆኑንና ጊዜው ሲደርስ በአደባባይ እናመሰግናቸዋለን ሲል አርበኛ ጌታ አስራደ የአፋብን ፖለቲካ ዘርፍ ኃላፊ ገልጸዋል። አክሎም ዘመቻ ሜጀር ጀነራል ባንታ ባተ መታሰቢያ ልዩ የሚያደርገው ትግላችን ከደመ ነፍስ መተኳኮስ ወደ ትብብር ማደጉ ነው። ትግላችን ድርጅታዊ ቅርጽ ይዞ የተለያዩ እዞች በጋራ የሰሩት መሆኑ ብቻ ሳይሆን ያገዛዙ ውስጥ ያሉት የክልልና የዞን ባለስልጣናት የዛሬው ኦፕሬሽን በቀላል መስዋዕትነት እንዲሳካ ሚናቸው የላቀ ነበርም ብለዋል። ቅድመ መረጃ ከመስጠት ውጊያው ላይ ትስስር እስከ መፍጠር ድረስ ያገዛችሁን የውስጥ አርበኞች ጊዜው ደርሶ በአደባባይ እናመሰግናችኋለን። የማረክነውን ተንከባክበን መያዝና ተጨማሪ የምህረትን አዋጅ እንድናውጅ የሰጣችሁ ጥቆማ ለአፋብን ትልቅ ግብዓት ይሆናል። 3 ዓመት ሙሉ አየነው። ከዚህ በላይ እንደ አማራ እርስ በርስ መገዳደል የለብንም። ነገሩ ገብቶናልን ብላችሁናል፣ እኛም ገብቶናል ሲል ይቋጫል። ሌላው በዛሬው ዕለት መጋቢት 9 ቀን 2018 ዓ.ም በአፋብን እዞች ጥምረት የሜጀር ጀነራል ባንታ ባተ ሁለተኛ ዓመት መታሰቢያ በሆነው ተጋድሎ መጠነ ሰፊ ወታደራዊ ኦፕሬሽን የተገኘው የሰው ኃይልና የቁሳቁስ ምርኮ እነሆ። የምኒልክ እዝ 303ኛና 106ኛ ኮር በደቡብ ጎንደር ጋይንት ንፋስ መውጫ ከተማ በተደረገው ውጊያ የተገኘ ምርኮ 181 ጠቅላላ ምርኮኞች፣ 154 በ300ኛ ኮርና 27 በ106ኛ ኮር ከነዚህም ውስጥ 84 አድማ ብተና፣ 42 ሚሊሻ፣ 28 ፖሊስና 2 የብልጽግና አመራሮች ይገኙበታል። አንድ ብሬን፣ 151 ክላሽንኮቭ ጠመንጃ፣ 126 በ303ኛ ኮር ሲማረክ 25 ደግሞ በ106ኛ ኮር ተማርኳል። 8780 ክላሽ ተተኳሽ እንዲሁም 2468 የብሬን ተተኳሽ፣ 267 የእጅ ቦምብ እንዲሁም በርካታ የደረትና የወገብ ትጥቆች ተገኝተዋል። ሌላው ሰሜን አማራ ቀጠና በላይ ኢዝ አንደኛ ኮር በደራ ሐሙሲት ጋሳይና አካባቢው በተደረገው ውጊያ ከፍተኛ ድል ተቀዳጅቷል። 135 የአድማ ብተና አባላት እንዲሁም የተማረከ ሲሆን 251 የጠላት ኃይል ደግሞ ተደምስሰዋል። 3 ዲሽቃ፣ 9 ብሬን፣ 453 ክላሽንኮቭ ከ7 አርፒጂ ከነሙሉ ተተኳሹ ልዩ ተተኳሾች 120 ሺህ ተተኳሾች ተገኝተዋል። 38 ተሽከርካሪዎች፣ 10 ፓትሮልና 28 ወታደራዊና ሎጂስቲክ የጫኑ መኪናዎች ተገኝተዋል። 51 መገናኛ ሬዲዮ እና ጭስ ቦምቦችም እንዲሁ በምርኮ የተገኙት ናቸው። እንዲሁ ጎንደር ጠቅላይ ግዛት 206ኛ ኮር በነፋስ መውጫ ጨላ ሜዳና አምቦ ማርያም አካባቢ በተደረገ ውጊያ ከተገኘው ምርኮ ውስጥም 100 ምርኮኛ አድማ ብተናና ካድሬዎች ሚሊሻዎችን ያካተተ ሲሆን ከፍተኛ ቁጥር ያለው የጠላት ኃይል ተደምስሷል። 3 ዲሽቃ፣ 10 ብሬን፣ 500 ክላሽንኮቭ፣ 65 አብራራው፣ 6 ተሽከርካሪዎች፣ 1 ኤፌሳርና 5 ፓትሮሎች ከነሙሉ ዲሽቃቸው 13 አይኮን መገናኛ ሬዲዮ ተገኝቷል። በእለቱ የተቀናጀ ወታደራዊ ኦፕሬሽን በጠቅላላ የሰው ኃይል ምርኮና ኪሳራ ጠቅላላ ምርኮኛ ብዛት 520 ያገዛዙ ታጣቂዎች ተማርከዋል። የምርኮኛው ስብጥር ከ320 በላይ የአድማ ብተናና አባላት አመራሮች፣ 100 የሚጠጉ ሚሊሻ አባላት፣ 28 የፖሊስ አባላትና 7 የብልጽግና የካሬና የአስተዳደር አመራሮች ተገኝተውበታል። እንዲሁም በመቶዎች የሚቆጠር የጠላት ኃይል ኪሳራ ደርሶበታል፣ ተደምስሷል። ሌላው የቡድንና የነፍስ ወከፍ መሳሪያዎች ምርኮ ተገኝተዋል። AK 47 1104 ሲገኝ 20 የብሬን መሳሪያ፣ 6 ዲሽቃ፣ 65 አብራራው፣ 7 RPG እንዲሁም ደግሞ 64 መገናኛ ሬዲዮ ተገኝተዋል። ተተኳሽና ወታደራዊ ቁሳቁሶች ውስጥም ደግሞ 131248 ልዩ ተተኳሾች ተገኝተዋል። እንዲሁም 267 የእጅ ቦምብ እንዲሁም በርካታ የደረትና የወገብ ትጥቆች እንዲሁም ጭስ ቦምቦችም ተማርከዋል። የተማረኩ ተሽከርካሪዎችም 44 ጠቅላላ ተሽከርካሪዎች ከ15 በላይ ፓትሮል መኪናዎች ዲሽቃ የተገጠመላቸውን ጨምሮ 1 ኤፌሳር መኪናና 28 ወታደራዊና ሎጂስቲክ የጫኑ ተሽከርካሪዎች ተገኝተዋል። ይህ መረጃ በአፋብን እዞች መካከል በተፈጠረው ጠንካራ ቀጠናዊ ትስስርና የተቀናጀ ኦፕሬሽን የተገኘ ታላቅ ድል መሆኑን መረጃዎች ያመለክታሉ። በተያያዘ ሜጀር ጀነራል ባንታ ባተ ሁለተኛ ዓመት መታሰቢያ በሆነው በዚሁ ተጋድሎ ምኒልክ እዝ ታላቅ ድል ተጎናጽፏል። በአፋብን እዞች ጥምረት የአብይ አህመድ አገዛዝ ወንበር ጠባቂ ቡድን በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ላይ ድባቅ ተመቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 303ኛ ኮር 81ኛ ክፍለ ጦር 16ኛ ክፍለ ጦር የ106ኛ ኮር 22ኛ ክፍለ ጦር በጋይንትና ዙሪያው ከሚንቀሳቀሰው ራስ ጋይንት ልዩ ተወርዋሪ ክፍለ ጦር እንዲሁም ጎንደር ጠቅላይ ግዛት እዝ ስር የሚገኝ
ከሚገኘው የ206ኛ ከፍ ያለው ደሴ ኮር አህዶች ጋር በጥምረት የአብይ ወንበር አስጠባቂ ኃይል ከፍተኛ ድብደባ ምት ደርሶበታል። ራሱን ያገዛዙ ታማኝ ዘብ አድርጎ የሚቆጥረው ጥምር ጦር ብሎ የሚጠራው ወንበዴ ቡድን ተከማችቶበት ከነበረው የነፋስ መውጫ ከተማ ላይ በተሰራ የተቀናጀ ኦፕሬሽን ለመቁጠር የሚታክት ወንበዴ ኃይል ተደምስሷል፣ ቆስሏል፣ በርካታው ተበትኗል፣ እድል የቀናው ተማርኳል። እንዲሁም በቁሳዊ ምርኮ ደረጃ በርካታ ምርኮ በተለያየ ክፍለ ጦር አህዶች ተገኝቷል። በምኒልክ ዕዝ ምክትል ወታደራዊ አዛዥ አርበኛ ወንድማሩ ሌሎች የኮሩና በየደረጃ ያለው አመራሮች በተመራው የጀግናው ጀነራል ዋንታ ባተ ሁለተኛ ዓመት መታሰቢያ ተጋድሎ በርካታ የጠላት ባንዳ ኃይል የተደመሰሰ ሲሆን የብልጽግና አስተዳደርና ሌሎች መዋቅሮችን ፈርሰዋል። በተጋድሎ በሁለቱ ምኒልክ ዕዝ ኮሮች አህዶች በምርኮ በርካታ የጠላት ሰራዊትና ወታደራዊ ቁሳቁሶችን ተገኝተዋል። 303ኛ ኮር ተጋድሎ በ81ኛ እና 16ኛ ክፍለ ጦር እስካሁን በምርኮ የተገኘ 84 አድማ ብተና፣ 42 ሚሊሻ፣ 28 ፖሊስ በአጠቃላይ 154 ምርኮኛ ተገኝቷል። አንድ ብሬን ከ126 ክላሽ፣ 6780 በላይ የክላሽ ተተኳሽ፣ ከ2468 በላይ የብሬን ተተኳሽ፣ 267 የእጅ ቦምብ እንዲሁም በርካታ የደረትና የወገብ ትጥቅ 106ኛ ኮር እንዲሁ ሁለት የብልጽግና አመራሮችን ጨምሮ አጠቃላይ 27 ምርኮኛ፣ 25 ክላሽ እና 15 የወገብ ትጥቅ ከ2000 በላይ የክላሽ ተተኳሽ ተገኝቷል። ህልውናችን በተባበረ ክንዳችን ሲል አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።